ስማቱን በደንብ አድርገሽ አዘጋጅልኝ። ማታ ከሰታለሁ። አብሽራ ቦሌ ይመችሽ። ፊትሽ ላይ በጣም ብዙ ነገር አየሁ። መሸበር፣ መደንገጥ፣ የወደፊት ህይወትሽ ምናምን ሲያሳስብሽ ምናምን አየሁ። አንተን መቼም አልፈራም። እሺ። እና እግርና እጅሽ እየተንቀጠቀጠ ነው። ለምንድን ነው? አየሽ ምርጢላ፣ እኔ ሰላማዊ ሰው ለመሆን ብዙ ጊዜ ሞክሬ ይህን ያህል ለስልሼላት እንኳን ስብር አትልም። ምን አይነት ድንጋይ ልብ ነው ያላት? ሰው ጤፉ። እሺ ምንድን ነው? ኧረ መንገድ ላይ ነን አለምዬ። እኔ ደግሞ ደስታ ላይ ነኝ። ምንድን ነው? ጽዮንን ለቀቋት። እስቲ ሙት በይኝ። ሙት? እንኳን ደስ ያለሽ አለምዬ። በአምላክ አዩዬ። እና አሁን በቃ ወደ ቤት እንመለስ? አዎ ቤቱን ሞቅ ሞቅ አድርጌ ልጠብቃት እንጂ ምን ነካ? በይ እንሂድ። እሺ ቀስ በይ ደግሞ። ምንድን ነው? ለምንድን ነው ቆይ እዚህ ማትነግሪኝ? እንዴ እንደዚህ በቀላሉ የሚናገር ነገር አይደለም። ለህይወት የሚያሰጋ ነገር እኮ ነው። እንዴ ምንድን ነው እያስጨነቅሽኝ? ቆይ ሰኒ የሆነችው ነገር አለ? ይኸውልሽ እህትሽ ከማይሆን ሰው ጋር ሳትጋጭ አልቀረችም። ከማን ጋር? ይኸውልሽ ነው ዛሬ እንዴት ደስ እንዳለኝ። እንዴት ደስ አለሽ? ይኸው አንቺ ከሄድሽ ጀምሮ እንቅልፍ የሚባል ነገር ተኝታ አታውቅም። አይ አለምዬ፣ ያሳቢ ካላንቺ ማን አለኝ? እንዴ ካላንቺ ማን አለ? ይኸውልህ በገዛ ሜዳ መከዳት ማለት ነው። ካላንቺ ማን አለኝ አላለችም እንዴ? ናሆምዬ አንተ እኮ ብትታሰብ ነበር። ምን አልኩ? ምን ልትያት ነበር? ትሰማኛለህ? እኔ አንተ ሚስጥር ከዚህ በኋላ መያዝ አልፈልግም። ሁሉንም ነገር ነው የምናገረው። እስኪ አድርጊውና አንገትሽን በጥሽ ነው የምጥልሽ። በጥሰዋ የትኛው የሚያጓጓ ህይወቴ ነው? እባክህ ቆይ አንተ ይህን ያህል ወንድምህ ላይ እንዴት ትጨክናለህ? ትሰሚያለሽ? ቀስ ብለሽ ሰው እንዳይሰማ። እንዲያውም ይስማ፣ እኔም ነፃነቴን አገኛለሁ። ሁሉም ይስሙ። ይኸውልሽ በጣም እየተፈታተንሽ ነው። እኔ ደግሞ እንደዚህ ደስ አይለኝ። ቆይ ሰኒ አንተ ጋር ናት? ምን እሺ ነው አንቺ የምታው? ቆይ ሰኒ እኔ ምን ታደርግልኛለች? ቀሽ በእርግጠኝነት አንተ ጋር ናት። እስከ ዛሬ ራሱ ዝም ማለቴ በጣም እየቆጨኝ ነው። ምንድን ነው የምትጨቃጨቁት? አይ ዝም ብለን ነው። እንግዲያ ከመጣ ድራማው እንዴት አባቱ እንዲያስጠላ። እንግዲያን ወደዛ የሚጥለው ሰው እንዴት አንዴ ይጥፋ። ኧረ ምን አይነት ጅባፍ የሆነ ሰውዬ ነው ዛሬም። የሰኒ ጓደኞች ለሰኒ አንድ እንኳን የተደናገጠ ሰው የለም። ሰኒ ብትሆን እስካሁን ድረስ እኮ ምድሩን አቁማው ነበረ። መሩን ብትሆን ወደ አማቾቿ ለመሮጥ እንጂ የእሷ ነገር አላስጨነቃትም። ማንም ሰው ለሰኑ እያሰበላት እንዳላደለ እህቷም ተረድታለች። መሩ አማቿ የቀረበቻት መስሏት ነበረ። ነገር ግን እሷ እያስመሰለች ውስጧን እያጣራች እንደሆነ የምታውቀው ነገር የላት። ሰኑ መሩ ጂሊት ዝም ብላ ስትንቀረፍፋለች ጨርቋን ጠቅጥቃ። የናሆሜ እናት ማስመሰሉን እንደቀጠለች ትገኛለች። ጽዮንና ናሆሜን ለማጋባት ነው እሷ እቅድ ያላት። ነገር ግን ናሆሜ ደግሞ አይደለም ሊያገባት አይኗንም ማየት አይፈልግም። በዚህ ሁኔታ ላይ እያለች እንግዲህ ከአቶ መሩ ትጃጀራለች። የጽናት አባትና ሽማግሌው የት እንደሄደች ግራ ገብቷቸዋል። ከተማ እንደሄደች እና ጽናትን ወደ ደግሞ ቢጠይቋት ጽናትም ልትናገር ፈቃደኛ አይደለችም። የጽናት አባት ማነው ብሎ እንትን ቢለው መፎከር ወደ እንደቀጠለ ይገኛል። ሊና ይሄን ያህል ጊዜ እሱን መስፍራቻ ስለፈራች እንግዲህ አሁን ስለሰኑ ጉዳይ ምንም እያለች አይደለም።
ሰኑ አሁን ላይ በጣም ተጎድታ እያለች፣ ነገር ግን ማን ተጎኗ ይድረስላት? ማንስ አለሁ ይበላት? ብርቄና ሰኑ ከገጠር ከመጡ ወዲህ እንግዲህ ፏፏ እያለች ግን ትኖራለች። ብርቄ አሁን ላይ በጣም ደስተኛ ባትሆንም ግን ከዛ ጭንቀት ወደዚህ መታ በህልሟም አላስተኛት ብሏል። እዚህስ መቶ አይመታንም ወይ? እዚህስ መቶ እንትን አይለንም ወይ? እያለች እንግዲህ በሀሳቡ ጥርጥር ብላለች። ሰኒን ሊና አሁን ላይ ጭንቅ ያረካት የሰኒ ጉዳይ ነው። እንዴት እያወቅኩኝ ዝም ልበል ብላ ለእህቷ ስትነግራት በየሄደችበት እንዴ ጥላ ይከተላታል። ይሄ ጅባፉ ማለት ነው። ሊና ሁሉንም ነገር ለኪራ ብትናገር ኪራ ደግሞ ከዝጉን ሊያወጣት ይችላል። ብርቄ ያለችበት ችግር ሌላ፣ ሊና ያለችበት ችግር ሌላ። ብርቄ ባሏ እዚህ የሚያገኛት መስሏት ነው በጭንቀቱ ጥርጥር ያለችው። ነገር ግን ባሏ የትም አያገኛትም። እሷ ዝም ብላ ነው እየተወጣጠረች ያለች። የብርቄ ውሽማ አሁን ላይ ተባሏ ይልቅ እሱ ጨንቆታል። ቆይ እንዴት ገጠር እንደሄደ ከተማ እንደሄደ እንዴት ታወቅ ይለዋል። ሁሉንም ነገር እኔ ለአንተ ስትጨነቅ ስለምሰማ ነው የተናገርኩት እንጂ እኔ መናገር አላማ ኖሮኝ አይደለም። አንተ ዝም ብለህ ተመጨናነቂ፣ ባልየው ተቀምጦ አንተ ምን ቤት ነህ? እንደዚህስ የምትሆነው ለምንድን ነው ይለዋል። ብርቄን እሱ በእርግጥ በጣም ይወዳት ነበር። ከባል ይሻላል ውሽማ የሚባለው። ውሽምዬ ተቆርቁረዋል። የጽናት አባት ብርቄ እንደሄደች የምታውቂው ታሪክ አለ ወይ ሲላት፣ እኔ አላውቅም። እዛ ከደረሰች በኋላ ነው ኪራ ደውሎ እንደመጣችና እንደሄደች የነገረኝ ትላለች። አሁን መልሰን ሌላ ጦስ ውስጥ ገባን ማለት ነው ወይ እያለ እንግዲህ ጨንቆታል የጽናት አባት። እምቡጥ ሊናን ጋራ ለምን ትገናኝህ እያለች እንግዲህ መከራውን እያበላቸው ነው። እነ ሊና እና እነ ብርቄ ደህና አድርገው ተቦቀሷት ወዲህ ራሷን እንኳን እንትን ለማለት አልቻለችም። እምቡጥ አሁን ያለችበት ሁኔታ በጣም ከብዷታል። ጽናት ሲኒ ጋር ትደውልና ቶሎ ላኪያት፣ ዝህኛ እያታበርን ነው፣ እኛን እያስጨነቁን ነው፣ ለምንድን ነው ይዘሻት የሄድሽው ብላ እንግዲህ እጅጓ ትላለች። ሌና አሁን ላይ አይደለም ማንም ይጮህ ማንም ብርቄን ወደ ገጠር መመለስ ስትችልም የሰኒ ስቃይ ይብቃ። ሰኒ ስተመሸ ድረስ ነው በዚህ ልክ የምትሰቃየው። ለሰው ብላ እሷን ራሷን አደጋ ላይ ጥላለች። ሰኒና የሰኒ እህት አሁን ላይ በጣም ጭንቀት ውስጥ ሆና ሊና አሁን ላይ ምንም ልትላት አለመቻለው በጣም ትረድዳለች። አሁን ላይ ይሄንን ሁሉ እያደረግኩ ያለሁት ለምንድን ነው? ለምንስ አልተናገርኩም ብላ ትጨንቃለች። ነገር ግን ማንም ሊረዳት የቻለ ሰው የለም።
ሰላም ሰላም ቤተሰብ ሰላማችሁ ብዙ ተተረፍረፍ ይበልልን። ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ።